አንጋፋ ምሁራን ስለ ማስተር አብነት ከበደ የተማጸኑበት ጉዳይ አለ። የኢትዮጵያ ሕዝብን ምን ነበር የተማጸኑት? እስከ መጨረሻው እናየው ይሆናል። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ይህ ሚኪያስ ኢንፎ ነው። ሚኪ ነኝ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኢትዮጵያ ውስጥ እንግዲህ በጎ ሰዎች መካከል በኢትዮጵያ ታሪክ ታይቶም ተደምጠው በማይታወቅ ሁኔታ ቁጥር አንድ በጎ ሰው ማለት ይቻላል በተለይ ቢኒያም መቄዶንያና ማስተር አብነት ከበደ። የማስተር አብነት ከበደ ለየት የሚያደርገው ደግሞ በየስፍራው በመገኘት የሰውን በሽታ ሳይጠየፍ እዛው አብሮ በመሆን እነሱን ለማሳከም የሚያደርገው ርብርብ ራሱን ደግሞ አደጋ ላይ ጥሎ የተለያዩ አደጋ የተከሰቱት ቦታ በመጋፈጥ ከህዝብ ጋር የሚቆም ታላቅ ሰው ነው። ለዚህም ነው ማስተር አብነት ከበደ ቃላት የማይገልጸው ታላቅ የምንጊዜ ምርጥ በጎ ሰው ልባልም የቻለው። በዓለም ደረጃ እንደዚህ አይነት ሰዎች ለሹመት በቅቶ በጣም ለታላቅ ነገር መታጨት እንዳለባቸው በተለይ በጣም በሚገርም ሁኔታ ለሽልማት መብቃት እንዳለባቸው በርካቶቹም ሲገልጹም ተስተውሏል። እጅግ አስደናቂና ታላቅ ሰው ማስተር አብነት ከበደ በጣም በሚያሳዝንና ባልተጠበቀ ጊዜና ሰዓት ለህመም መዳረጉ የምታወስ አገር ያወቀ እውነታ ነው። ታዲያ ማስተር አብነት ከበደን ህመምን በማስመልከት የተለያዩ መግለጫዎች ሲሰጡ ቆይቷል። ሰው ግን ያልተረጋገጠ መረጃዎችን ሚዲያ ላይ ሲያጋራም ነው የተስተዋለው። ከዚህ በፊት ማስተር አብነት ከበደ የእግር ካንሰር ነበረ፣ እግሩ ወደ ካንሰርነት ተቀይሯል፣ ወደ ጋንግሪን ተቀይሯል፣ መቆረጥ አለበት በማለትም በሽታው እየጠዘጠዘ እየመረቀዘ ነበረ እግሩን ሊወር የቻለው። ያ ደግሞ በጸሎት እንደዳነ ጌታችን ኢየሱስ ክርስቶስ ፈውሶኛል በማለትም ማስተር አብነት ከበደ ምስክርነት መስጠቱ የምታወስም ነው። ሲጄቲቪ ላይ እጅግ አስገራሚ ነበር። ማስተር አብነት ከበደ ያን ሁላ ፈተና ሲያልፍ እጅግ በጣም በሚደንቅ ሁኔታ የጌታን ታምራት ኢየሱስ ክርስቶስ በሚያድን በፈዋሽ እጆቹ እንደዳበሰውም ነው የገለጸው። ማስተር አብነት ከበደ ይህን ሁላ ምስክርነት የሰጠውን ካንሰር ነው በማለት አንዳንዶቹ ያልተረጋገጠ መረጃ ሚዲያ ላይ ሲያጋሩም ተስተውሏል። ሌሎቹ ደግሞ በጣም በሚያሳዝንና በሚያሳፍር መልኩ ደግሞ ከፊሎቹ የኩላሊት ችግር ነው፣ ኩላሊት ፌል አድርጎ ነው በማለትም ሀሳባቸውን ሲያጋሩም ተስተውሏል። አብዛኞቹ እንግዲህ እንደሚሉት ከሆነ እንግዲህ ይህ ከእውነት የራቀ ነው በማለትም ነው ሀሳባቸውን እየገለጹ ያሉት። ማስተር አብነት ከበደ እስካሁን ድረስ በሽታው ይፋ ባይሆንም እሱ ለኢትዮጵያ ሕዝብ ያቀረበው ጥሪ ነበር፣ የጸሎት ጥሪ። ሁሉም በየእምነቱ እንዲጸልይለት ጸሎት እንዲያደርግለትም ነው ማስተር አብነት ከበደ የገለጸው። ወደ ደቡብ አፍሪካ ላይ ሕክምና አቀናለሁ ላልመለስም ልመለስም እችላለሁ ማለቱ የሚታወስም ነው። ታዲያ በሀገራችን ሕክምናውን መከታተል መጀመሩ በተለይ በዘመናዊ ሕክምና በተለይ ከውጭ የገቡት በሐኪሞች በዶክተሮች ሕክምና ያደረገ ይገኛል። ታዲያ በዚህ ላይ ጉብኝት ያደረጉት አንጋፋና ምጡቅ ምሁሩ ምን አሉ? ስለ ማስተር አብነት ከበደ ያቀረቡት ተማጽኖ አለ። ማናቸው እሱን ጉብኝት ያደረጉት? ማስተር አብነት ከበደ ከሆስፒታል የሰጠው መግለጫ ምን ነበር? በሚሉ ዙሪያ ነው እስኪ የምናየው ይሆናል። ስለ ማስተር አብነት ከበደ ጸሎቱ ይቀጥል። አንጋፋው ፕሮፌሰር ብሩክ ላምቢሶ የማስተር አብነትን የጤና መታወክ ሁኔታን ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይተዋል። አመሻሽ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምና ምክር ሀሳብ እንዲያቀርቡ ተጋብዟል። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክረዋል። ፕሮፌሰሩን ስለ ጉብኝታቸው ማስተር አብነትን ስላበረታቱትና ስለ አቅጣጫ አመልካች ሀሳባቸው እናመሰግናለን። ቀጣዩን ሂደት እየተከታተልን እናሳውቃቸዋለን። ፕሮፌሰሩ እግዚአብሔር ሁሌም መፍትሄ ያለው፣ ጸሎቱ ይቀጥል ብለዋል። አዲስ አበባ ሲልክ ሮድ ሆስፒታል የህዝቡን አደራ በመቀበል ላደረጉልን ከፍተኛ ድጋፍ፣ ክትትልና ሕክምና ከልብ እናመሰግናለን በማለትም ነው ማስተር አብነት ከበደ ያረፈበት ሆስፒታል ሲልክ ሮድ ሆስፒታል ይባላል። በዚሁ ላይ ጉብኝት በተለይ ቅርብ የሆኑ ሰዎች ጉብኝት እያደረጉ እንደሚገኙ ጭምርም ነው። የማስተር አብነት ከበደ ጤና ሁኔታ ያሳሰባቸው በርካታ ቁጥር ያላቸው ኢትዮጵያኖች ቢሆኑም እዛው ባሉበት ሆኖ ጸሎት አድርጎ እንዲያስቡትም ነው ማስተር አብነት ከበደ ጥሪ ያስተላለፈው። በዚሁ እንግዲህ በህጋዊ ፔጁ ላይ ያጋራው መልእክት በማስመልከትም እንግዲህ በዚሁ አንጋፋ ሕክምና ባለሙያዎች አልፎም ደግሞ እውቀት ያላቸው ባለምጡቅ አእምሮ ኢትዮጵያውያኖች ጉብኝት እያደረጉ እንደሚገኙ ጭምርም በተለይ በሕክምና ዙሪያ ቀጣይ ምንድነው ብለው ምክረ ሀሳብ እንዳቀረቡ ጭምርም ነው። እግዚአብሔር ጨርሶ ይማር። እኛ እንግዲህ በቀን 1 እና 2 ሰዓት እንኳን ብናስበው ጥሩ ነው። በጸሎት እናስበው። እግዚአብሔር የኛን ጸሎት ይሰማል። ምክንያቱም በርካታ የእምነት ሰው አይጠፋም። በዚህ
ሚሊዮን ሰዎች ጥሪ ቢቀር ምክንያቱም አብነት ትናንት ለብዙ ገና ለሚሊዮን ህዝብ የምተርፍ ልጅ ነው። ስለዚህ ስለሱ መጸለይ ግድ እንደምል ጭምርም ነው ጥሪ የቀረበው። በማስተር አብነት ከበደ ህመም ፈጣሪ ጨርሶ እንድምርና አገግሞ ወደ ቤቱ ተመልሶ ወደ ቀድሞ ስራ እንድመለስም ነው። እረፍት ማጣትም ነው ለዚህ በሽታ ሊዳርገው የሚችለው። ይህን ደግሞ እረፍት እንዲያደርግና ረጅም ሰዓት እረፍት አድርጎ ደግሞ ስራውንም ቀስ በቀስ እየሰራ እንዲቀጥልም ነው። በርካቶቹ ጸሎት ማድረግ እንዳለባቸውም ጥሪ የቀረበው። በተለይ ጨርሶ እንድምረውም ነው የህክምና ባለሙያዎች አዋቂዎችም ጥሪ ያቀረቡት። ማስተር አብነት ከበደን በማስመልከት ፈጣሪ ጨርሶ እንድምርም ነው። ማስተር አብነት ከበደ እንቁ የኢትዮጵያ የአይን ብሌን የሆነው ትላንትና በጣም በሚገርም ሁኔታ ባልተጠበቀ ሁኔታ በአጭር ጊዜ ውስጥ ወደ ሚዲያ መጥቶ ተጽዕኖ የፈጠረ ታላቅ ሰው ነው። በተለይ በበጎ ስራዎቹ ማስተር አብነት ከበደ ማለት ለማመን ቃላት በማይገልጹት በጎነትና ደግነት የልበ ንጽህናው በጣም በርካቶችን ያስደመመ ኢትዮጵያዊ ነው። አሁንም ፈጣሪ ጨርሶ እንደምረም የበርካቶቹ ምኞት እንደሆነ ጀምረም ነው። ስለዚህ ብቻ ምኞት ብቻ ሳይሆን ምኞት ብቻ ሆኖ እንዳይቀር ነገሩ ወደ ጸሎት ወደ ተግባር እንደመጣ እያንዳንዱ ኢትዮጵያዊ በየቤቱ 1 ሰዓትና 2 ሰዓት እየሰጠ መጸለይ እንዳለበትም ነው ጥሪ የቀረበው። ማስተር አብነት ከበደ ማለት የእያንዳንዱ የቤተሰብ አካል ነው ማለትም ነው። ለማመን በሚከብድ ሁኔታ ማስተር አብነት ከበደ እየከፈለ ያለው መስዋዕትነት ከመጋደል የማያንስ እንደሆነም ራሱን ለአደጋ ሰጥቶ ከፍተኛ እረፍት በማጣት ስለ ኢትዮጵያ ሕዝብ ደከመኝ ሰለቸኝ ሳይል ትልቅ ዋጋ እየከፈለ ያለው ድንቅ ኢትዮጵያዊ በጎ ሰው ስለሆነ ስለ ማስተር አብነት ከበደ ኢትዮጵያውያን ሊያሳስባቸው ይገባል። በሕክምና ወጪ ጉዳይ ማንም ወጪ እንዳያወጣ በማለትም ማስተር አብነት ከበደ ያሳየበት ያስተላለፈው መልእክት አንድ ታላቅነቱን የሚያሳይም ነው። በዚሁ እንግዲህ በዚህ ዙሪያ ወንድሙ እንግዲህ ማስተላለፉ የምታወስም ነው። አጠቃላይ በሕክምና ወጪ ዙሪያ ምናልባት በሱ ስም አንዳንድ አጭበርባሪዎች ሊከሰቱ ስለሚችሉ በዛ ዙሪያ ማስተር አብነት ከበደ እንግዲህ ያስተላለፈው መልእክት ምናልባት አዳዲስ ነገሮች ካሉ ቤተሰብ ወጥቶ የሚያሳውቅ ይሆናል ማለትም ነው ወንድሙም የገለጸው። ስለዚህ ማስተር አብነት ከበደ አሁን ያለበትን ሁኔታን በማስመልከት ምሁራኖች ጉብኝት አድርጓል። ስለዛ ደግሞ ያቀረቡት ተማጽኖን በማስመልከትም ነው። ማስተር አብነት ከበደ በአሁኑ ሰዓት አሁንም ሕክምና ላይ ነው። ምስሉ ላይ እንደምትመለከቱት አዲሱ የማስተር አብነት ከበደ ፎቶ ነው። ከሆስፒታል ሆኖ ለኢትዮጵያ ሕዝብ ያጋራ ፎቶ ምስል ስለሆነ በርካታ ቁጥር ያላቸው ኢትዮጵያኖችም ይህን ፎቶ በማየትም ነው ትንሽ እየተረጋጉ ያሉት። ፊቱ ላይ እንግዲህ ደስተኝነት፣ ትንሽ መረጋጋት ይታይበታል። አንዳንዴ ሰው ኖርማል እየመሰለ ውስጡ በጣም ሊያሞ ይችላል። ማስተር አብነት ከበደ እንደዛ ነው። እስከ ዛሬ ኖርማል እየመሰለ ነው ውስጡ ተሸክሞ የቆየው። ይህን ሁላ ዋጋ እየከፈለ ያለው ታላቁ ማስተር አብነት ከበደ እግዚአብሔር ጨርሶ እንድምር ወደ ቀድሞ ስራ እንድመለስ የበርካቶች ጸሎት መሆን እንዳለበትም በጸሎት እንዲያስቡትም የቀረቡትን ጥሪዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት ማለትም ነው። አጠቃላይ እንግዲህ ዕለታዊ መረጃዎችን በማስመልከት ማስተር አብነት ከበደ የጤና ሁኔታን በማስመልከት አዲስ መረጃዎችን ነው ለእናንተ ይዤላችሁ የመጣሁት። የቀረበው ጥሪውን በማስመልከት አጠቃላይ ዕለታዊ ጉዳዮችን በማስመልከትም ነው። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ በዚሁ ቻናል የምተላለፉት በዋናነት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ለሰዓታት አጠቃላይ ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃዎች እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።